ውድ አሞራ ቤተሰቦቻችን የከበረ ሰላምታችን ይድረሳችሁ። እንደተለመደው የዕለቱን ጥንቅራችን ወደ እናንተ ዘንድ ተገኝተናል። በዛሬው ጥንቅራችን እናንተን ይመጥናሉ ያልናቸውን የተለያዩ ጉዳዮችን ወደ እናንተ ዘንድ ቀርበናል። እስከ ፍጻሜው ድረስ የና አካውንት ሰብስክራይብ፣ ላይክ እና ሼር ማድረግ እንድትተባበሩ እንጠይቃለን። በህወሓት አመራሮች በኩል ጦርነት እንጀምራለን የሚለው ጉዳይ እርግጥ ሆኖ እየተነገረ መቆየቱ ይታወሳል። አሁን ላይ ደግሞ ጦርነት ተከፈተብን የሚል ክስ እያሰሙ ነው። ይኸውም ሌሊቱን ከሱዳን ጋር በሚያዋስኑ ሰሜናዊ ምዕራብ ኢትዮጵያ ክፍል ሁመራ አካባቢ በሚገኝ ስፍራ በአርሚ ሰባ በተባለው የህወሓት ጦርና በፌዴራል መከላከያ ሰራዊት መካከል እንዲሁም በምዕራብ ትግራይ ሽራሪያ አቅጣጫ በፌዴራል መከላከያ ሰራዊትና በህወሓት ኃይሎች መካከል አዲስ ግጭት የተኩስ መቀስቀሱ ተነግሯል። በአንድ በኩል ህዝባዊ ወያነ ሓርነት ትግራይ ህወሓት በወጣው መግለጫ ምዕራብ ትግራይ ሽራሪያና በሁመራ አካባቢ መንግስት ግልጽ ጦርነት አውጆብናል ሲል የዘር ማጥፋት ሊፈጽምበት ነው ሲል አውጆ ህዝቡን ዲያስፖራውንና የሃይማኖት ተቋማት ታሪክ ለመስራት ተዘጋጁ ሲል ጥሪ አቅርቧል። ከአንድ ቀን በፊት የትግራይ ኃይል መሪ ከሆኑት አንዱ ገብረ ጻዲቅ በታጣቂ ኃይሎች ምረቃ ላይ የትግራይ ህዝብ ህልውና ለማረጋገጥ ብቸኛው አማራጭ የፌዴራል መንግስትን መጣል መሆኑን ተናግረው ነበር። በሌላ በኩል ደግሞ የፌዴራል መንግስት ከፍተኛ ባለስልጣን የሆኑት ዶክተር አብርሃም በላይ ስለ ሁኔታው ማብራሪያ ሰጥተዋል። ዶክተር አብርሃም የህወሓት ቡድን የስልጣን እድሜውን ለማራዘም ሲል ታዳጊዎችና ወጣቶችን በማያውቁትና ዓላማ በሌለው ጦርነት ውስጥ በመክተት እያስጨረሰና እንደ ቅጠል እንዲረግፉ እያደረጋቸው ይገኛል ሲል ወቅሷል። ጦርነቱን የከፈተውና ትንኮሳ የጀመረው ራሱ የህወሓት ቡድን ነው ሲልም አስታውቋል። ቡድኑ ዛሬ ሌሊቱን በሽራሬ በኩል አዲስ ጦርነት ትንኮሳ ከፍቶ ወጣቶችና ታዳጊዎችን ማገዶ እያደረጋቸው እንደሚገኝ ጠቁሞ ይህ አካሄድ በአስቸኳይ ካልቆመ የባሰ ጥፋት እንደሚያስከትል አስጠንቅቀዋል። በሌላ በኩል ደግሞ ከህወሓት በኩል የተሰጠው ምላሽ ሲታይ በህወሓት አመራሮች በኩል ጦርነት እንጀምራለን የሚለው ጉዳይ እርግጥ ሆኖ ሲነገር ከቆየ በኋላ አሁን ደግሞ ጦርነት ተከፈተብን የሚል ይዘት ያለው መረጃ ይፋ ሆኗል። ከዚህ ቀደም በነበሩት ቀናቱ አትጠራጠሩ የመጨረሻው ድል የኛ ነው ሲባል የነበረ ሲሆን የቀረው ጉዳይ ቢኖር መቼና እንዴት የሚለው ነበር። አሁን ግን ጥቃት ደረሰብን የሚል መግለጫ ብቅ ብሏል። ዳግም ወረራ ተፈጸመብን የሚል መግለጫ ወጥቷል። በእርግጥ በአሁኑ ጦርነት ሙሉ በሙሉ ከበባ ውስጥ የምንሆንበት ሁኔታ አይኖርም። ኤርትራ ከጎናችን ስለሆነች በዚህ በኩል መተንፈሻለን አትስጉ ሲባል ተሰምቷል። በዚህ መግለጫ ማግስት ዛሬ ሌላ መግለጫ ተከትሎ ዳግም ጥቃት ተከፍቶብናል መባሉ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ገልጸዋል። የቀድሞ ጦርነት ሽንፈት ሲያጋጥማቸው የህወሓት አመራር ወደ ተንበይ በረሃ ያመሩበት መሆኑ የሚታወስ ሲሆን እንደ አቶ ስዩም መስፍንና አቡይ ፀሐይ ያሉ ደግሞ ጦርነት ህይወታቸው መቋጫ ሆኗል። አሁን ባለው ሁኔታ እናሸንፋለን ከሚለው ጠበቅ ያለ ፍከራ ባሻገር ሽንፈት ቢያጋጥመንስ የሚለው ጉዳይ የቆላ ተንቤን ሁኔታ የሚታሰብበት የማይመስል ቢሆንም በኤርትራ በኩል መውጫ አለን እየተባለ ነው። በእርግጥ አቶ አማኑኤል ማብራሪያ ሲሰጡ ጠንከር ያለ ነገር ከመጣ ወደ ኤርትራና ሱዳን እንሸሻለን በማለት ቀጥተኛ ቃላት ተጠቀሙ። ይልቁንስ ትግራይ እንደቀድሞ ጊዜ 360 ዲግሪ የምትከበብበት ሁኔታ እንደማይኖር ኤርትራና ሱዳን ቃል ገብተውልናል። በዚህም በኩል ስጋት አይግባችሁ፣ ይህ ደግሞ ባዶ ተስፋ አይደለም ሲሉ ተደምጠዋል። ጉዳዩ ከትግራይ ከበባና መተንፈሻ አንጻር የተነገረ ቢመስልም በሌላ አቅጣጫ ግን ወታደራዊ ሽንፈት ቢገጥመን እንደ አመራር ወዴት እንሸሻለን የሚለው ጉዳይ አልተመከረበትም ማለት አይቻልም። ተገብቶበት ሽንፈት ሊያጋጥም ይችላል። የጦርነት ሽንፈት የመሪዎችን ህይወት ሳይቀር አደጋ ላይ ይጥላል። ከዚህ ማለፍ ሲል የመሪዎች ህይወት ያሳጣል። ብዙ ሩቅ መሄድ ሳያስፈልግ የቀድሞ ህወሓት አመራሮች ለዚህ ማሳያ ናቸው። የፕሪቶሪያው ስምምነት ከመፈራረሙ በፊት የቀሩት ህወሓት አመራሮች የጦርነቱ ኃይል ሚዛን በመዛባቱ በፍጥነት ስምምነቱ መፈረም አለበት እያሉ ደቡብ አፍሪካ ፕሪቶሪያው ላይ ይወተውቱ እንደነበር በጊዜው ድርድሩ ላይ የነበሩት አቶ ጌታቸው ረዳ ተናግረዋል። ደብረጽዮን ገብረ ሚካኤል ግን ይህን ሲክዱት ተስተውሏል። ያም ሆኖ ይህ በታሰበው ፍልሚያ የህወሓት አመራሮች ምን ያህል እስከ መስዋዕትነት የዘለቀ ቁርጠኝነት አላቸው የሚለው ጉዳይ አሁንም እያነጋገረ ቀጥሏል። ፕሬዝዳንት ኢሳያስ አፈወርቂ የመውጫ ቀዳዳ ተደርገው ተስፋ ተጥሎባቸዋል። የትራምፕ አስተዳደር ግን እዛው ራሳቸውን ቻለው ወደኛ እንዳትመጡ በማለት ገና የመነሻውን ቪዛ እንደማይሰጣቸው አስታውቋል። የቀድሞው የቆላ ተንቤ መጠለያ ጉዳይ ከትግራይ ሊወጡ የሚችሉበት አንዳች አይነት ቀዳዳ ስላልነበር ነው። ፕሬዝዳንት ኢሳያስ ያለፈውን ግፍና በቀል ስሜት ይዘው ህወሓትን ሲፋለሙ የነበረበት ሁኔታ ነበር። አሁን ግን ሁኔታው ተቀይሮ ወዳጅ ሆነዋል። ያን የህወሓት አመራሮች በኤርትራ በኩል እንዳይሾልኩ በሩን አዘግተው ነበር። አሁን ደግሞ በሩን ከፍተው አይዟችሁ፣ ካሸነፋችሁ ዋንጫ እናጋጫለን፣ ከተሸነፋችሁ ደግሞ ማረፊያ ሆናችኋለሁ ብለዋቸዋል። ለዚህ የሰሞኑ የህወሓት ምክትል ሊቀመንበር አቶ አማኑኤል ማብራሪያ ማረጋገጫ ሆኗል። አቶ አማኑኤል የኤርትራ በር ተከፍቷል የሚል ማረጋገጫ ባዶ ተስፋ አይደለም የሚል አነጋጋሪ በእርግጠኝነት ለማስረገጥ ሲሞክሩ ታይተዋል። አሁን ባለው ሁኔታ በህወሓት አመራሮች በኩል ምንም ይሁን ምን ጦርነት ማካሄድ አለብን የሚል የጸና አቋም ተይዞ እየተነገረ ነው። የጦርነቱን መቃረብ በግልጽ ታውጇል። አሁን እንደሚታየው እየተሰራ ያለው ስራ ውሳኔው ህዝብ እንዲያምንበትና እንዲቀበለው ማድረግ የቅስቀሳ ስራ ብቻ ነው። ቅስቀሳው መቀሌን ማዕከል አድርጎ በደብረ ጽዮን የተጀመረ ሲሆን አክሱም፣ አድዋ፣ ሽሬ፣ አድግራትና አላማጣ እያለ ቀጥሏል። ወጣቶች፣ ሴቶች፣ የሃይማኖት አባላትና የፖለቲካ አባላት በሚል ሁሉንም በየዘርፉን እያሰባሰበ ተደርጓል። የህወሓት ካድሬዎችም ስራ በዝቶባቸው ከርመዋል። የነዚህ ሁሉ ሳምንታዊ ስብሰባዎች ጭብጥ ሲጠቃለል ግን አንድ ነው። እርሱም ጦርነቱ ውስጥ ልንገባ ነው እወቁልን የሚል ነበር።
በዚህም ያልተቋረጠ የቅስቀሳ ሂደት በዋናነት በሁለት ሀሳቦች ላይ ማብራሪያ ሲሰጡ ተስተውሏል። አንደኛው ሊገባበት የታሰበው ጦርነት ፍትሃዊ መሆኑን ለማስረዳት ሲሆን በዚህም በደል ደርሶብናል በሚል ጉዳዮችን በቅደም ተከተል ይዘረዝራሉ። ሁለተኛው ደግሞ በጦርነት በስንቅም ሆነ ተዋጊ በማዋጣት ልታግዙ ይገባል የሚል ነው። እዚህ ላይ በዋናኛነት የሚጠቀሰው በቅርብ ህወሓት አመራሮች በኩል የወጣው አዋጅ ነው። እንደሚታወሰው የአዋጅ በትግራይ ህዝባዊ ህልውናና ደህንነት ለማረጋገጥ የትግራይ ብሔራዊ ክልል መንግስት ያወጣው አዋጅ በሚል ይፋ የሆነው ይህ አዋጅ በግልጽ እንደሚያስቀምጠው እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለት የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ አለበት። ይህም ለማድረግ ፈቃደኛ ያልሆነ ግለሰብ ከ10 እስከ 50 ሺህ ብር ተቀጥቶ ግዴታው እንዲፈጽም በህጉ ተቀምጧል። በዚህም መሰረት ትግራይ ህዝብ በፍልሚያው ልጆችን የመስጠት እንዲሁም በደጀነት ተዋጊዎችን ሀያል የመደገፍ ግዴታ ጥሎበታል። የህወሓት አመራሮችን በየመድረኩ እንደሚናገሩ ለታሰበው ጦርነት ከስራ ውጭ የሚሆን የክልሉ ነዋሪ የለም። ሁሉም የየራሱ የቤት ስራ ይሰጠዋል። ከዚህ ውጭ አዋጁ በርካታ አካላት ከፍተኛ ተቃውሞ የደረሰበት በመሆኑ አመራሮቹ አስፈላጊነቱን ለማስረዳት ስራ እየሰሩበት ይገኛሉ። የክልሉ ምክር ቤት ተግባራዊ እንደሆነ ያጸደቀው ይህ አዋጅ ለክልሉ ፖለቲካና ከዓለም አቀፍ ሰብአዊ መብቶች ተቋማት ሂውማን ራይቶች ላይ ተቃውሞ ደርሶበታል። ሂውማን ራይቶች ባለፈው ሰኔ 16 ባወጡት መግለጫ ህጉ ጨቋኝ ሲሉ ገልጸውታል። አዋጁ የትግራይ ክልል ባለስልጣናት ሰዎችን ለወታደራዊ አገልግሎት በግድ የማስገደዱበትና ተቃውሞዎችን ለመቅጣት የሚያስችል ሰፊ ስልጣን የሚሰጥ መሆኑን ጠቅሰዋል። አመራሮቹ አዋጁን ቀሪ እንዲያደርጉ ጠይቀው ነበር። አዋጁ ግልጽ ያልሆነና እጅግ ሰፊ ቋንቋን በመጠቀም የገለጸ ተቋሙ የተለያዩ ጥፋቶች፣ ስርዓቶችን የሞት ቅጣትን የደነገገ መሆኑንም ትችት ሰንዝሯል። በአዋጁ ላይ የሰብአዊ መብት ድርጅቶች፣ የህግ ባለሙያ፣ ፖለቲከኞችና የተለያዩ አካላት ጥብቅ ትችት ማሰማታቸው የህወሓት አመራሮች በየስብሰባቸው ላይ አዋጁን አስፈላጊነት አብዝተው እንዲያስረዱ ምክንያት ሆኗል ተብሏል። አመራሮቹ በሰጡት ማብራሪያ አዋጁ በጦርነቱ ወቅት አንድነትን ለማስጠበቅ ጠላት በውስጥ ኃይል ገብቶ እንዳይሰልል ለመከላከልና እድሜው ለፍልሚያ የደረሰ የትግራይ ወጣት ግዴታውን በአግባቡ እንዲወጣ በእጅጉ እንደሚያስፈልግ ይናገራሉ። አጭሩ አዋጁን የተመለከቱ አካላት ትግራይ በህወሓት አስቸኳይ አዋጅ ስር ናት እያሉ ይገኛሉ። አዋጁን ተከትሎ በርካታ ወጣቶች በግዳጅ ተወስደው ወደ ወታደራዊ ማሰልጠኛ ተቋማት እንደገቡ ተደርጓል። ሁኔታው ያላማራቸውና ቀድሞ ክልሉን ጥለው የሸሹ በርካታ ወጣቶች አሉ። አፈሳው ከተጀመረ በኋላ መንገድን አቆራርጠው ትግራይን ጥለው የወጡ እጅግ ብዙ እንደሆኑም ይነገራል። በተጨማሪም በትግራይ ክልል የሚገኙ መቀሌ፣ አክሱም፣ አድግራትና ራያ ዩኒቨርሲቲ የሚማሩ ተማሪዎችን የሚያስተምሩ መምህራን በክልሉ ባለው ጸጥታ ስጋት ሁኔታ ወደ ሌሎች ዩኒቨርሲቲዎች እንዲዘዋወሩ የቅሬታ ወረቀት እያስገቡ መሆኑ ተሰምቷል። የኢትዮጵያ ከፍተኛ ትምህርት ተቋማት ተማሪዎች ህብረት ፕሬዝዳንት ኃይሎም ስዩም በበኩላቸው የትምህርት ሚኒስቴር በበኩሉ እስካሁን በዚህ ጉዳይ ምንም ነገር ትዘዋወራላችሁ የሚል ቃል እንዳልገባማና እንዳልተናገረ 100% እርግጠኛ ነኝ ሲሉ ተናግረዋል። ውድ አምራ ቤተሰቦቻችን በዛሬው ያዝናችሁ መረጃዎች እነዚህ ይመስሉ ነበር። በቀጣይ አዳዲስ መረጃዎችን ስንለቅ ቀድመው ወደ እናንተ እንደርሱ የና አካውንት ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታግዙን በትህትና እንጠይቃለን። ስለምታደርጉልን ቃልና ትብብር ከወዲሁ እናመሰግናለን። መልካም ቀን ይሁንላችሁ።